ነው ፍቅራቸውን ለማግኘት ደስታቸውን ለመውሰድ ድካም ታደርጋለህ ምኑ ነው የሚያስቃቸው የትኛው ነው የሚያስደስታቸው ጥረት እሱ ይሆናል ከሰለፎቻችን ውስጥ አንድን ታሪክ ልጨምራችሁ አንድ ትልቅ ዓሊም ወደ እስር ቤት ይገባሉ ፈድል ኢብኑ የህያ አባቱ የህያን የገቡት ትልቅ ዓሊም ናቸው በዘመኑ ካለው መንግስት ጋር ተጣልተው እስር ቤት ገቡ ልጅየውንም አብረው አስገቡት ወቅቱ ቅዝቃዜና ብርድ ነው ጨለማ ቦታን ያሰሯቸው አባት ለሊት ተነስቶ ውዶ ማድረግ አለበት በእድሜ ገፍቷል ቅዝቃዜው እንደሚያስቸግረው ልጁ አወቀ ከሱብሂ በፊት ልጁ ይነሳና በቃ ወደ ተለኮሰው ኩራዝ ያኔ ኩራዝ ነው የሚጠቀሙ ያስጠጋዋል ውሃው ለሰዓታት ይይዘዋል እየቀያየረ ሲደክም ውሃው ለብ ሲል አባቱ ሲነሳ ይሰጠዋል ውዶ እንዲያደርግ ታዲያ የእስር ቤት ዘበኞቹ ይሄን አዩ አሃ ለአባቱ ያሞቀ እኛ ልናሰቃየው ከተነው ያሞቀ ይሰጠዋል ማታ ማታ ለሊት ሻማውን አነሱት አባቱ በምን ውዶ ያድ ልጁ ሌላ የአላህን መንገድ ውዴት የሚያገኝበት መንገድ ቀየሰ በቃ ያደርገውና ውሃውን አቅፎት ይተኛል ታዲያ ለቢሌል አባት ሲነሳ በዚህ ውዶ ያደርጋል ووصينا الإنسان بوالديه إحسانا ቀደምቶች የወላጅ ሐቅ ገባቸውና ተጠቅመውበት አለፉ ታዲያ ይሄ ትውልድ እንደ አዲስ ወላጆቹ ሐቅ መብት ያልሰጠ ክብር የነሳቸው የስቃይ ማዕከል የከተታቸው በእነሱ ተመርቆ ወጣው ያልወጣለት እንደ አዲስ የነዚህን ታሪክ ሊማር ይገባዋል የነሱ መብታቸው ምትንከባከባቸው ለነሱ ለታምቱለው በህይወት ያሉ ብቻ አይደለም ሙተውም ቢሆን ወደ ነብዩ አለይሂ ሰላቱ ሰላም አንድ ሰው መጣ የአላህ መልእክተኛ ወላጆቼ ሙተዋል ከሞቱ በኋላ ለነሱ ደግ ነገር ውላለሁ እንዲያላቸው አሁን አሉት